ምን ይሻለኛል? አባቱን ከማግኘቱ በፊት ልጁን ቀድመ ማግኘት። እኔም እደውልለታለሁ። መዲም ደውላ እንድታናግረው አደርጋለሁ። ብቻ አንተ ፈጥነህ ሄደህ ይቅርታ ልጠይቀው ይገባል። ኧረ እኔ እግሩ ላይ ወድቄ ቢሆን ይቅርታ ጠይቀዋለሁ። ቆይ እኔ ማላውቀው አዲስ ችግር አለ? ምንም የተፈጠረ ነገር የለም። ካሁን በኋላ ግን ትዳር ጋብቻ የሚባል ነገር አይኖርም። ይቅርታ ካላረክልኝ እዚች ቦታ ንቅንቅ አለ። አሁን ልቀቀኝ፣ ልቀቀኝ። እሺ አሁን ይቅርታ ካላረክልኝ አልለቀም ከዚች ቦታ ማለት። እሺ ልቀቀኝ። አሁን ይቅርታ ነገሩ በጣም እየተካረረ ነው። ምን ማለት ነው እየከረረ ነው ማለት? ሁለቱ ተጣልተው ብሩክ ታምራትን ገፍትሮ ጥሎት ወደ ቤቱ ገባ። ታምራትስ? እሱ እንደወደቀ ነው። በጀርባው ነው የወደቀው፣ ግን በጣም ስለሰከረ መነሳት አልቻለም። ጨርሰው። ሄሎ አለቃ፣ ምንድን ነው ያልከኝ? ጨርሰው። እስመ አብ ወወልድ ወመንፈስ ቅዱስ። ማኔ? በፍጹም። ቆይ ይሄን እስኪ ምን አደረገ? እሱ ያንተ ጉዳይ አይደለም። በፍጹም እኔማ አላደርገውም። ታቀኛለህ። የፈለከውን አድርግ። በቃ ካሁን በኋላ የፈለገው ነገር ይምጣ። በግድ ታደርገዋለህ። እሱ ያንተ ጉዳይ አይደለም፣ የኔ ነው አልኩ። አላደርገውም አልኩ፣ አላደርገውም። ይህንን ነገር ካላደረግ አይንህ እያየ ሚስትህንና 2 ሴት ልጆችን ሜዳ ላይ አውጥቼ ነው መጥላቸው። እያየ መጫወቻ ነው ማረጋቸው። ታቀኛለህ። ሞትህን ለምነህ አታገኛትም። ጠላትነት ምን ማለት እንደሆነ ጠንቅቀህ ታውቀዋለህ። ይህን ካደረግ የምትፈልገውን ያህል ገንዘብ ሰጥቼ ወደምትፈልገው ሀገር ልኬ በደስታ በነፃነት ትኖራለህ። ጨርሰው። እኔ ይህን አላደርግም። በፍጹም አልችልም አለቃ። ባርቺ ለማን አልተኛሽም እንዴ? አንተ ሳትገባ ደግሞ ከመቼ ጀምሮ ነው የምተኛው? በዛ ላይ የምስራች አለኝ የምነግር። እንዴ የምስራች አለኝ እያልኩ ሳትስመኝ ልተኛ ነው እንዴ? ባርቺ ማሚ በጣም ስለደከመኝ ይቅርታ ገብቼ ልተኛ። ታዲያ የፈለገ ቢደክም ደግሞ ምን ሆነ ነው እንደዚህ ፊትን የጣልከው? ማሚ ምንም አልሆንኩም አልኩሽ እኮ። ገባኝ። ናና ይኸውልህ የሰማኸው ነገር በሙሉ ውሸት ነው፣ ተራ አሉባልታ የሆኑ ሰዎች ናቸው። ዝም ብለው ምንም የሰማሁት ነገር የለም ነው። አዎ ማሚ በቃ ገብቼ ልተኛ። ደህና ደሪ። እንግዲህ ደስ ብሎኛል። ደስ ይበል ባርቺ። ልጄ ምንድን ነው? ምን ሆነሃል? ምንም አልሆንኩም። እስቲ ምንም አይደል ማሚ፣ ምንም አልሆንኩም። ከሰው ተደባደብክ እንዴ? ከሰው አልተደባደብኩም። ታዲያ ምን ሆነ ነው የምታቃስተው? እዛ ከጀርባ ላይ ወድቄ ነው አጋጣሚ ስጫወት። ወድቃ አይደለም እየዋሻኸኝ ነው። አላሾሽም ማሚ፣ ምንም አልሆንኩም። ይኸው ለአባትህ ሳልናገር እውነቷን አውጣ። ምን ብለሽ ነው ለሱ የምትነግሪው? ጥሩ እንዳልናገር ከፈለግ ተናገራ።
ማሚ ምንም አልሆንኩም አልኩሽ እኮ። አላምንህም ብሩክ። ማሚ የገብቼ ልተኛ ስለሆነ ደክሞኝ በእናትሽ። አጭበርባሪ። በል እሺ ሂድና ተኛ። ምስራችን ነገ ተነግረኛለሽ። አንተም ነገ እውነቷን ታወጣታለህ። እና ደሪ ማሚ ደህና አደርልኝ የኔ ጌታ። ነው? ቆይ ንገረኝ። ማታ ምን አድርገህ እንደመጣህ ተናገር። ምን አደረኩ? አሁን መደባበቁ ዋጋ የለውም። ሁሉንም ነገር ሳትደብቅ ነገር በቃ የመድኃኒት ወንድም መድኃኒትን ይዘን በሚሄዱ ተናዱ ደብረ ዘይት ድረስ መጣና ተጣላን። እሱን አላልኩም። እስቲ በር ላይ ትናንትና ማታ ምን እንደተፈጠረ ተናገር። በር ላይ? አዎ በር ላይ ደግሞ ምን ተፈጠረ ማለት? ኦኬ አታሽጮይ ነግሬሃለሁ። አታሽጮይ። እሺ ማለት እምልሽ ማታ ስመጣ በር ላይ ቆሜ ጠብቀኝ ነበር። ከዛ በኋላ ይቅርታ ልጠይቅ ነው የመጣሁት አለኝ። እሱ በር ላይ ይጠብቅ ነበር። የመድኃኒት ወንድም ይቅርታ ልጠይቅ ነው የመጣሁት አለኝ። ከዛ በኋላ የሚመጣ ይመስለኝ ገፈተርኩት። ከዛ በኋላ ወደ ኋላ ሲወርቅ ሰክሮ መሰለኝ እኔም ትቼው ገባሁ ቤት። በቃ አቤት አምላክ። ማሚ ምንድን ነው? ቆይ ምንድን ነው ማሚ? ቆይ ምንድን ነው? ቆይ እሺ ንገሪኝ። ልጁ ሞቷል። ሞቷል? ሞቷል እኮ ነው የምልህ። ሞቷል። ምን በደልኩ አምላክ? እኔ ምንም አላልኩትም። ሙሽ እኔ ምንም አልነካሁትም። ገፈተርኩት ብቻ ገፈተርኩት። ሰክሮ ነው እንደቆ እኔ አልነካሁትም። አልነካሁትም። አንቺ ሱሪ ልትሄጂ አባትና ይነሳ። አይ ማሚ ትችሻለሽ። ኦኬ ማሉ ምን ሆነሻል? ምንድን ነው? ደህና አይደለሁም። ፈጥነህ ድረስልኝ። እኔ ከከተማ ውጭ ነው ያለሁት። መስፍን ደህና አይደለም እንዴ? እሱ ደህና ነው። በራችን ላይ ሰው ሞቷል። ከብሩኬ ጋር የተጣላ ይመስለኛል። የፈጣሪ ያለ ምን ብሩኬ አይደለም። ሰውየው ሰክሯል። ሰክሮ ነው የወደቀው። እሱ ምንም አላ ለፖሊስ ልደውልልኝ። ምን መሰለህ ሰውየው ሰክሯል ይመስለኛል። ወላ ሲወርድ ድንጋይ መቶት አላወኩም። ለፖሊስ ልደውል አይደለም የምታለ ማሉ አቤት ወይ አስናቀ። አሁን የምነግርሽን በጥንቃቄ አዳምጪ፣ በጥንቃቄ አዳምጪ። ልጅሽ የባሰ አደጋ ላይ እንዳይወድቅ ከፈለግሽ ጠንከር ማለት ነው። በይ በመጀመሪያ ደረጃ ይህን ጉዳይ መስፍን እንዳይሰማ
ሁለተኛ ይሄን ለፖሊስ እደውላለሁ የምትይውን ነገር በጭራሽ እርሺው። አሁን ሰዎች ነግቶ ሳያዩት በፊት ልጁን መኪናሽ ላይ ጫኝና ራቅ ወዳለ ቦታ ወስደሽ ጣዩ። እንዴት አድርጌ አስናቅ? ታደርጊዋለሽ ነው የምልሽ፣ ታደርጊዋለሽ። ይህን ብቻ አድርጊልኝ ለእኔ። ከዚህ በኋላ ያለው የእኔ ጉዳይ ነው ብዬሻለሁ። ይህን ብቻ አድርጊልኝ። እሺ። መሀሉ ሂጂ፣ አሁን ነው ሂጂ። አሁንም አይመልስም? አዎ አይመልስም። አንድ ነገር ሆኗል ማለት ነው እንጂ በጤናውማ ከማታ ጀምሮ ስንደውል ዝም አይልም። እማ ደግሞ ምን ሊሆን ይችላል ብለሽ ነው? እንዴት አይችልም? ቆይ እሱ ውጪ ሲያደር የመጀመሪያው ነው? የመጀመሪያው አይደለም፣ ግን ደውሎ ማደሩን ሳይነግረን ሁለታችንም ስልክ ስንሞክርለት ዝም ማለቱ ራሱ። ለማንኛውም ብሩክ ጋር ደውል። ምን ብዬ ነው ብሩክ ጋር የምደውለው? ማታ ብሩክን ይቅርታ ጠይቀዋለሁ ብሎ ነው የወጣው። ስለዚህ ደውልለት። ማዬ በእኔ የተነሳ ያ ሁሉ አደጋ ከደረሰበት በኋላ አሁን ምን ብዬ ነው ብሩክ ጋር የምደውለው? የፈለግሽውን በይዋ። አሁን ደውይና የሆነውን ጠይቅ። መድኃኒት ስልኩ ጥሪ አይቀበልም። ደግመሽ ሞክሪልኝ። አሁንም ያው ነው። ስለዚህ አንድ ነገር ተፈጥሯል ማለት ነው። ለፖሊስ ማመልከት አለብኝ። እማ ምን ብለሽ ነው ለፖሊስ የምታመለክችው? ልጄ ጠፋ ብዬ ነው። አይሆንም። አዎ ቢያንስ በደንብ እንጋና እስከ ምሳ ሰዓት ድረስ እንየው። ስራም መግባት አለመግባቱን እናረጋግጥ። ምንም ማረጋገጥ አያስፈልገው። እማ ይኸውልሽ እምልሽን ስሚ። ለፖሊስ ሄደሽ ታመለክቺ የብሩክን ስም ማንሳትሽ አይቀርም። እና ከወንድምሽ ጉዳይ ይልቅ የጓደኛሽ ስም መነሳቱን ያሳሰበሽ? አላሳሰበኝም። ብሩክን የቱንም ያህል በወደው ከወንድሜ አላስበልጠውም። ግን ደግሞ ስሙን ጠቅሰሽ ለፖሊስ ካመለከትሽ በኋላ ጋሼ ቢመጣ ከደህና ወዳጆችሽ ትጣያለሽ ብዬ እኮ ነው።
የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። በያሽ እንብላ። አልበላም በቃኝ ብላ አይባልም ናርዲ። ቁርሴን የምጨርሽ ቢመስሎሽ ከሆነ ጨምራለሁ። በቃኝ ነው አልፈልግም ብላ ዝም ብላ። ይሄ ጫን ያለው ነው። አንዴ ድርቅ ካልሽ እንደማትመለሽ ስለማ ከዚህ በላይ አላግደረድርሽ። እሺ ምን ልታዘዝ? ፍሬዘር ጸባይ ወጣውን ተቀይሯል። በትንሽ በትልቁ ዝም ብሎ ይቆጣኛል። እኔንም አይኔን ማየት እኮ ነው ያስጠላው። በዛ ላይ ጋብቻው እንደቀረ ነገረኝ። ምንድነው ችግር አለ? አረ ምንም የለም። ይሄን ሁሉ ነገር የነገርኩ እንዴት ነው ያውቀው? ምንም ችግር የለም የምትለኝ? ይሄን ያልኩሽ እኮ ከዚህ ሌላ ልልሽ የምችለው ነገር ስለሌለ ነው። እሺ ስራ ቦታ ችግር አለ? ምንም የለም። ከማርታ ጋር ተጣልተዋል እንዴ? ኧረ አልተጣሉ። ታዲያ ሁሉም ቦታ ሰላም ከሆነ ለምንድን ነው በአንድ ጸባዩ የተቀያየረው? ነገርኩሽ እኮ ናርዶስ። እሱ ከነገረሽ ውጪ እኔ ምንም ልነግርሽ አልችልም። ወንድሜ እንዲህ ሲሆን እያየሁት እኔ በሰላም መኖር ይመስላል እንዴ? ምን ትሆኛለሽ? እንዴት ነው ማለው ነው? በየሰዓቱ ሲጨነቅና ሲረበሽ ከማይሆን ሞቴን እመርጣለሁ። በእናትህ ያዕቆብ ንገረኝ፣ ምንድን ነው የሆነው? የቢሮ ስልክ ነው። ሄሎ። ምን? መጣው። ይቅርታ በአስቸኳይ መሄድ አለብኝ ናርዲ። እኔም እኮ አስቸኳይ ችግር ይዤ ነው የመጣሁት ያዕቆብ። አዝናለሁ ናርዲ፣ ከዚህ በላይ ምንም ልረዳሽ አልችልም። ደግሞ ያንቺን የሚመለከትሽ ነገር አለ። ሁሉንም ነገር እሱ ያስተካክለዋል። አንቺ ብቻ እሱ የሚልሽን ነገር እሺ በይ። ብሩኬ። አቤት አባቱ። አቤት። ምን ነው ስጠራሰማ? አይ አጋጣሚ ስራ ይዤ ነው። ስራ ስለያዝክ ብቻ አይመስለኝም። ምን ነው ችግር አለ? አይ ምንም ችግር የለም። እርግጠኛ ነው? አዎ። ታዲያ ክላስ አልደረሰም እንዴ? ደርሷል። ልጨርስና አንድ ላይ ጨርሼ እወጣለሁ ብዬ ነው። ማሉስ አልተመለሰችም? አይ እየመጣሁ ነው ብላኛለች። ትመጣለች። መልካም። አስቸኳይ ጉዳይ ስለገጠመኝ መኪናዋን ይዤ ሄጃለሁ። እሺ። ቢሮ ብቅ ብለሽ መውሰድ ትችያለሽ ብለህ በላት። እሺ እነግራታለሁ። ናስቲ ናስቲ። ምን ነው ፊት ልክ አይደለም? ምን አልኩ? ችግር አለ? አይ የለም። ኧረ ማታ አልተኛውም እና ትንሽ እንቅልፍ ስላልጨረስኩ ደህና ነኝ። እርግጠኛ ነው? አዎ። በልሽ።
ግን እኮ ገደለችውም አልገደለችው ከተጠያቂነት አታመልጥ። እሺ ቆይስ ምንድነው እሱ ማድረግ? ለፖሊስ ማመልከት? ሄሎ ሄሎ ባርቺ፣ የት ነው ያለሽው? ማሚ በጭንቀት እኮ ለፈነዳ ነው። አይዞ አታስብ፣ ደህና ነኝ። የሆነ ቦታ ነው ያለሁት። ታዲያ ለምን አትመጭም? ትንሽ ቆይቼ እመጣለሁ። እንዴት አረግሽ ታዲያ? እሱ አሁን በስልክ አይወራም። ትምህርት ቤት ሄድክ? ትቀልጃለሽ እንዴ ማሚ? እንዴት ነው እሱ ሄደው? ለምንድን ነው የማትሄደው? ገና ካሁኑ በራስ ላይ ጥርጣሬ መፍጠር ፈለግ? ግን ሄጄ መዲን በምን አይነት ያያታለሁ? እሱን እንደፈለክ አድርገህ እያት። ነገር ግን መቅረት ጥሩ ስለማይሆን አሁኑኑ ተነስና ሂድ። እሺ ማሚ ሄዳለሁ። ባርቺዬ ነግሬሃለሁ፣ ብትቀር የመጨረሻችን ነው የሚሆነው። አልቀርም ማሚ አልቀርም። ቻው። እሺ ቻው። ምንድን ነው? አንቺ ግን ደህና ነሽ? ደህና ነኝ። አይዞ ባርቺ፣ ያታስብ፣ ደህና ነኝ። አሁን ተነስና ሂድ በቃ። እሺ ማሚ። ወጥቶ ሲያደር የመጀመሪያው አይደለም። ስልኩንም የማያነሳው ነው ስላስጠላሁት ነው። እሱ ግን የት ብሎ ነው ሄደው? አንተን ይቅርታ ልጠይቅ ብሎ ነው ሄደው። ምን አግኝተዋል? ያሰብሽበት ለመድረስ ብዙ መሰናክሎችን ማለፍ ይግድ ነው። አልችልም።
አዎ አልችልም። ደግሞ የፈለገ ነገር ይቀርብኛል እንጂ ከዚህ በላይ እዚህ ቤት መቆየት አልፈልግም።